እግዚአብሔር ይባርካችሁ። ሰላም ቅዱሳን፣ በጣም አመሰግናለሁ ይሄን ጊዜ ስለሰጣችሁኝ። መቼስ እኔ አምና ቲቸር ነገር አይደለሁም፣ ነገር ግን እግዚአብሔር መንፈስ ቅዱስ እኛ ሁላችንም ያስተምረናል በተለያየ ነገር በተለያየ መንገድ እና ጌታ ባስተማሪኝ መንገድ ልነግራችሁ ወይም ጌታ አስተምሮኛል እና እናንተም ተማሩበት ለማለት የምፈልገው ነገሮች አሉና አንዳንድ ሴ ቃላቶቼ ሜቢ በጣም ስትሬት ሊሆኑ ይችላሉ፣ ነገር ግን በፍቅር ተቀበሉኝ እና በልባችሁ ስሙ፣ በጭንቅላታችሁ ሳይሆን ልባችሁን ክፈቱ። ዲፌንሲቭ ከመሆን በፊት ጌታ ምን እያለኝ ነው ብላችሁ ራሳችሁን ጠይቁ እንትን በማስተምርበት ጊዜ እና ርዕሱ ምንድን ነው? surrendering to God the path to true rest ይላል። ምንድነው? ለእግዚአብሔር መሰጠት ወደ እውነተኛ እረፍት መንገድ የሚል ነው እና ለእግዚአብሔር መሰጠት ሌላም ደግሞ ቻትጂፒቲ ላይ በጣም እየፈለኩት ነበረ ቃላቶቹን በደንብ አማርኛ ለመቀየር ብዬ ነው። surrendering to God ማለት እጅ መስጠት፣ እኔ አልችልም ማለት፣ ይሄ በእኔ እውቀት በእኔ ጉልበት የሚሆን ነገር አይደለም ማለት ሰረንደር ስል ወይንም ደግሞ ለእግዚአብሔር መሰጠት ስል እንደዛ ማለት ነው ለማለት ነው እና እግዚአብሔርን ለይቶ ማወቅ፣ እግዚአብሔር ማን ነው፣ ከዛም በኋላ ደግሞ መታመን፣ እሱን ካወቅን በኋላ ደግሞ እሱን ማመን trusting in God፣ እሱን ካወቅን በኋላ ደግሞ ለሱ ስላወቅነው ብቻ ሁሉን ነገር ለሱ መስጠት። እንደዛ ካረግን በኋላ ደግሞ ወደ እረፍት መንገድ በዛ ነው የምንገባ እና ይሄ ምንድነው? ፕሮሰስ ነው። በአንድ ጊዜ የምንደርስበት አይደለም። this is a lifetime process። ትንሽ ልክ ጌታን ካወቅን እስከ እርጅና በቀን ዴይ ቱ ዴይ የምናልፍባቸው ነገሮች ናቸው እና እግዚአብሔር ከመጀመሪያውኑ ወደ እኔ እረፍት ግቡ ይላል። የእግዚአብሔር ጥሪ ነው። ጥሪ ማለት ደግሞ ትእዛዝም ነው ማለት ነው እና ይሄን ማስተምረው በራሴ ነው እና ክርስቲያን ሆነን እንደገና ደግሞ ጌታን አውቀናል ብለን ለምንድን ነው እንደዚያ ኑሯችን የምናምነውን የማይመስለው? ማቴሪያል ማለት አይደለም ማወራው፣ የውስጥን ሰላምነት ዓለም እንትን ማለት አለመረበሽ ወይም ደግሞ አለመናጋት ነገሮች ይሆናሉ። ነገር ግን ልባችን እሱን አውቀን እንዴት ጸጥ ማለት እንዳለበት እና በሱ ተማምነን ነገሮችን እሱ ይወደናል ብለን መስጠት እና ምንድነው ጥያቄ የነበረው ብዙ አማኞች እግዚአብሔርን ሲወዱ ለምን በኬያስ ይኖራሉ የሚለው ነው እና እውነተኛ እረፍት የሰረንደር እግዚአብሔርን የመሰጠት ፍሬ ነው። መሰጠትም ደግሞ ወይንም ደግሞ እጅ መስጠትም ደግሞ ጌታን ከመታመን እግዚአብሔርን ከማወቅ ይመጣል እና ጌታ ምን ብሎ ነበረ? ማቴዎስ 11:28 ላይ እናንተ ሸክም የከበዳችሁና የደከማችሁ ሁሉ ወደ እኔ ኑ እኔም እረፍት እሰጣችኋለሁ ይላል እና መሰጠት ምን ማለት ነው? መሰጠት ፈቃዳችንን ኮንትሮላችንን ላይ ቁጥጥር ውስጥ ሁሉ ነገር ኮንትሮል ማድረግ የምንፈልገው ቁጥጥራችንን፣ እቅዳችንን ላይክ የፐርፐስን ላይፍ ይሄን ማድረግ እንፈልጋለን ምናምን የምንለውን የኛን ዊል ላይክ ሁላችንም ላይ አማኝ የሆነም የማያምንም ሰው ዊል ተሰጥቶታል። እሱን ሁሉን ነገር በእግዚአብሔር እጅ መስጠት ነው። እኔ አላውቅም፣ አንተ ታውቃለህ፣ ይሄኛው ፍቃዴ የኔ ፍቃድ ሳይሆን ያንተ ይሁን ማለት መሰጠት፣ እጅ መስጠት ለጌታ ማለት ነው። መሰጠት ወይንም ደግሞ እጅ ለጌታ መስጠት ያልሆነው ምንድን ነው? what is not ማለት surrender ያልሆነው ነገር ምንድን ነው ማለት ነገሮችን መተው አይደለም፣ ሌዚ መሆን አይደለም፣ ዝምታ ወይንም ደግሞ ድካም ወይንም ደግሞ it doesn't matter I don't care ማለት አይደለም። responsibility አለመውሰድ አይደለም እና እጅ ሰጥተን ማለት ይሄ እግዚአብሔር ያውቃል ምናምን ብሎ የምንተው ነገር አይደለም። እሱ that's not surrender አይደለም። ያልሆነው እሱ ነው።
ሰረንደር የሆነው ምንድነው? ፈቃዳችንን፣ ቁጥጥራችንን፣ እቅዳችንን፣ ሸክማችንን በጌታ መስጠት ነው። እና ምሳሌ 3:5 ላይ ምን ይላል? በፍጹም ልብህ በእግዚአብሔር ታመን፣ በራስህም ማስተዋል አትደገፍ፣ በመንገድህ ሁሉ እርሱን እወቅ፣ እርሱም ጎዳናህን ቀና ያደርገዋል ይላል። and መዝሙር 46:10 ላይ ምን ይላል? እረፉ እኔም አምላክ እንደሆንኩኝ እወቁ፣ በሕዝቦች ዘንድ ከፍ ከፍ እላለሁኝ፣ በምድርም ላይ ከፍ ከፍ እላለሁ ይላል እግዚአብሔር። እና እሱ ባዘዘን እረፍት ውስጥ ለመግባት ምንድነው መጀመሪያ ማድረግ ያለብን ስንል መሰረቱ ምንድነው? እግዚአብሔርን ማወቅ፣ knowing his attributes፣ ካራክተሩን ማወቅ። እና አንድ ነገር ያላወቅነውን ነገር ማመን አንችልም። እውነተኛም ደግሞ በቃ ልባችንን እርግፍ አድርገን መስጠት አንችልም ካላወቅ ነው። እግዚአብሔርን ሳንለይ ካራክተሩን ሳናውቅ እንዳለ ይሄን እኔ አሁን ማወራችሁ ማስተምረው ምንድነው? የልብን ነው። ልባችንን፣ ውስጣችንን፣ ይሄ ባፋችን የምናወራው ሳይሆን በጭንቅላታችን የምናስበው ሳይሆን የእውነት like your intimate thoughts፣ ልብ ውስጥ ያለውን የምናስበውን ነው ማወራው። የኢነር ዳያሎግ በውስጣችን የምናወራውን ሰው ምን ይለኛል ክርስቲያን፣ ይሄ ሪሊጂየስ ቶክ አይደለም ማወራው ሆነ ያለው። እና እግዚአብሔርን እናውቀዋለን ወይ? እና እሱን ካላወቅን ደግሞ የእውነት ራሳችንን ጥለን መታመን አንችልም። እና የልቡን ሲያውቅ ምንድነው የእግዚአብሔር የእውነተኛውን እግዚአብሔር ካራክተሩን እሱን ከሪሌሽንሽፕ የወጣውን ስናውቅ ልባችንን ራሳችንን ለመስጠት እንትን አይለንም፣ ሃርድ አይሆንም። እና በራሳችን ፍቃድ በእጆቹ ላይ እንሰጣለን ሁሉ ነገራችንን፣ ፍቃዳችንን፣ ሁሉን ነገር። እና መጽሐፍ ቅዱስ ምን ይላል? ስምህን መዝሙር 9:10 ላይ ስምህን የሚያውቁ አንተ ይታመናሉ፣ አንተን የሚፈልጉ ጌታ ሆይ ከቶ አልተውክም፣ አንተን የሚፈልጉ አንተ ከቶ አልተውክም ይላል መዝሙር 9:10 ላይ። እና መታመን ከፍርሃት የተነሳ አይደለም። እግዚአብሔርን የምናምነው ትረስት የምናደርገው ገና ለገና እንደ ኦልድ ቴስትመንት ምድር ተሰንጥቆ ይውጠናል በነና አይደለም። ልቡን ስላወቅ ነው ካራክተሩን ስላወቅ ነው ከምንም ወዶ ልጁን ሰጠን። እና ይሄ ምንድነው በፕሮፌሲ የሚመጣ ነገር አይደለም። ይሄ በምንድነው በቃ ቸርች ስለሄደንም ብቻ አይደለም፣ በቃ ብዙ ሪሊጂየስ ነገሮች ስላደረገን አይደለም። ይሄ የሚታወቀው ዴይ ቱ ዴይ ያለን ከጌታ ጋር ያለን ንግግር፣ ከጌታ ጋር ካለን ሪሌሽንሽፕ የሚመጣ ነው። እና የምንታመነው ከፍርሃት የተነሳ ሳይሆን ከፍቅሩ የተነሳ ነው። እሱን ስናቅ፣ እንዴት እንደወደደን ስናቅ፣ በዛ የተነሳ ራሳችንን ለሱ አሳልፈን እንሰጣለን። ራሱ እግዚአብሔር ምንድነው እንዴት ነው ራሱን የሚገልጥልን ካልን በቃሉ ነው የሚገልጠው። ቃሉን በማንበብ በዛ ነው የምናውቀው። በእግዚአብሔር ለዘላለም የታመኑ እግዚአብሔርን የዘላለማዊ አለት ነውና፣ በእግዚአብሔር ለዘላለም የታመኑ እግዚአብሔር የዘላለማዊ አለት ነውና ይላል ኢሳይያስ 26:4 ላይ። ጌታ ታማኝና የማይለወጥ እንደሆነ ስናውቅ መሰጠት ግዴታ ሳይሆን ሪስፖንስ ይሆናል። ስለታዘዝን ሳይሆን መልሳችን ይሆናል። አዶና እየሰማችሁን ከሆነ ነው አባባሌ ከገባችሁ ማለት ነው። እና ምሳሌ ምን ይላል? የእግዚአብሔር ፍርሃት የእውቀት መጀመሪያ ነው ይላል ምሳሌ 1:7 ላይ። እና ምንድነው ማለት የፈለኩት እሱን ስንለይ፣ እሱን ስናውቅ፣ የእውነት ስናውቅ የዴይ ቱ ዴይ ማንም ምንድነው ያለው ሰምቼ ነበረ ግን አይኔ አየችህ ይላል አይደለ? እሱን ስናውቅ መታመናችን በሱ ላይ ይጨምራል። እና እግዚአብሔር ማንነቱን ስንለይ እንታመነዋለን።
ያን ጊዜ ለሱ መሰጠት ሰረንደር ማድረግ እጅ መስጠት ያን ይቀላል ማለት ነው። በመሰጠት ውስጥ ደግሞ ህይወትን እናገኛለን። እግዚአብሔርን ለመለየት እሱን ለማወቅ የዴይ ቱ ዴይ ሪሌሽንሺፕ ያስፈልገናል። ሪሌሽንሺፑ ደግሞ የሚመጣው በምንድነው? ቃሉን በማንበብ ማለት ነው። እና እግዚአብሔር ማንነቱን አትሪቢዩቱን ስናይ እግዚአብሔር ታማኝነቱን፣ መልካምነቱን እንደማይለወጥ ስናውቅ ያን ጊዜ እሱን ማመን በቃ ይፈውሰኝ ይሆን ብለን እንትን ውስጥ አንገባም። ላይክ አለማመን ውስጥ ባይሆን አንዳንድ ጊዜም ደግሞ ሰው ነን እንላለን፣ ግን እኛ ከሰውም በላይ ነን። መንፈስ ቅዱስ በውስጣችን አለ እና ይሄን እንዴት ነው በቃ እንዴት ብዬ ኤክስፕሌን አድርገው የጌታ ማንነት በደንብ ሲገባን ለሱ መሰጠትን ሰረንደርን ያቀለዋል ማለት ነው። መታመን ጌታን ማለት trusting in God ጌታን ከማወቅ እሱ ማን እንደሆነ his attributes characterውን ማን ጌታ እንደሆነ ከማወቅና በመሰጠት መካከል ያለው ድልድይ ነው። ጌታን አወቅን እና ሰረንደር ለማድረግ ድልድዩ ምንድነው? ጌታን መታመን ማለት ነው። እና ጌታ መታመን እንዳልኳችሁ ከልምምድ የሚመጣ ነው፣ ከፕሮሰስ ነው። መጸለይ ጥሩ ነው ገባኝ። ነገር ግን በአንድ ጊዜ የሚሆን ነገር አይደለም። አንድ ጊዜ ዛሬ ተነስተን ኤቭሪቲንግ በቃ እዚህ ጋር ደረስን የምንለው አይደለም። በቃ ቀን በቀን የምናልፈው ነገር ነው። እና እረፍት እና መጨረሻው ምንድነው? ማግኘት የምንለው እረፍት ጋር ለመግባት ነው። እረፍት ጋር የምናገኘው ደግሞ እረፍት ማለት ላይክ ረስት ስንል ኤክስፕሌን ማድረግ የምፈልገው ምንድነው? ኃላፊነት መሸሽ አይደለም። እረፍት ማለት ሬስት ማለት እግዚአብሔር ጋር እግዚአብሔር ጎናችን ሆኖ አብሮ ከፕሬዘንሱ ጋር ሆነን መጓዝ ማለት ነው። ሬስት ማለት በሸለቆ ውስጥም በነገሮችን በእሳትም ውስጥም በሁሉ ነገር ስናልፍ ግን ነገሮች እያሉ በውስጣችን እረፍት ሲሆን የጌታ እረፍት ሲሆን ሰላም ሲኖር ማለት ነው። እሱ ደግሞ የሚገኘው ጌታን ስናውቀው ነው። እሱን ከማወቃችን የተነሳ በቃ የጌታን ነገር ሲገባን በእሳት ውስጥም በሁሉ ነገር በዛ ውስጥ ማለፍ በእረፍት እናልፋለን። እና እግዚአብሔር ወደ እረፍቱ ይጠራናል። ምን ይላል? እረፉ እኔ እግዚአብሔር እንደሆንኩኝ አምላክ እንደሆንኩኝ እወቁ ይላል መዝሙር 46 ላይ። ማረፍ የእምነት ተግባር ነው። እና አንድ ሰው አሁን ለምሳሌ እኔ አምናለሁ ስንል በቃ ይሄን ታምናለሽ አምናለሁ ምናምን እንላለን። ግን ፍሬው ኤቪደንሱ የእምነት ኤቪደንስ የእምነት ምንድነው? ኤቪደንስ ኤቪደንስ በአማርኛ ግን በቃ እንትኑ ፕሩፉ ሬስት ነው። አሁን አንዳንድ ጊዜ ይሄን ነገር አምናለሽ አዎ፣ ግን ሌሊትም ጠዋትም ምንም በቃ ልባችን ውስጥ በሐሳባችን የምናሰለስለው ችግሩን ነው። ይሄ ሬድ ፍላግ ነው ማለት በእግዚአብሔር እጅ አልተውነውም ማለት ነው ነገሮችን። እና እግዚአብሔር ወደ ሬስቱ ወደ ዝምታው ቢስቲል ብሎ እረፉ እኔ አምላክ እንደሆንኩ እወቁ ሲል ዝምታ የእምነት ተግባር ነው። እኛም ምንም ሳንሰራ ስል ቁጭ ስላለን አይደለም ማውራ። ነገር ግን አንዳንድ ጊዜ በቃ የሚያስደነግጥ የሆነ ነገር ሲመጣ በላይፋችን ፓኒክ እናደርጋለን። የእግዚአብሔር ሰው ጸልይልኝ፣ ይሄ እንደዚህ ገቡ። አንዳንድ ደግሞ አማኝ ያልሆነ ደግሞ ወደ ጥንቆላ በቃ ማንገባበት የለም። በጣም ወዲያው እንረበሻለን። እና ይሄኛው ምንድነው ሶርሱ ፋውንዴሽናችን ምን ላይ ነው የቆምነው ነው የምለው ነው። እና እኛ ምንም ሳንሰራ እግዚአብሔር እየሰራ እንዳለ ማመን አለብን። እና ጭንቀት ሲነሳ፣ ስትረስ ሲነሳ፣ አለመተኛት ሲነሳ መጽሐፍ ቅዱስ ምን ይላል? ስለምንም ነገር አትጨነቁ ይላል አይደለም? ጭንቀት አይመጣም አላለም። ግን እናንተ አትጨነቁ፣ ነገሩ ይመጣል፣ ግን እናንተ ሪስፖንሳችሁ እሱ አይሁን
ነገር ግን በሁሉ ነገር በጸሎትና በልመና ከምስጋና ጋር ጥያቄያችሁን ለእግዚአብሔር አቅርቡ፣ ከማስተዋል ሁሉ የሚበልጥ የእግዚአብሔር ሰላም ልባችሁንና አይምሯችሁን በክርስቶስ ኢየሱስ ይጠብቃል ይላል። ይሄ ላይፍ ሎንግ በቃ በየቀኑ ስትራግል የምናደርገው ነው እና ወርክ ሁሉ ነገር በጌታ በኢየሱስ ሁሉ ነገር አልቋል። ግን the only time ስሩ የሚለው ረስት እረፍት ውስጥ ለመግባት ትግል አለ። ሰይጣንም የሚያመጣው ከእረፍታችን ሙቭ ሊያደርገን ነው። I don't know እየገባችሁ እንደሆነ I'm not sure maybe ፕሮፌሰርን በኋላ በደንብ ብሬክዳውን ያደርግልኝ ይሆናል እና የሚለው አሜን እያልን እሺ እና ለእግዚአብሔር ሁሉ ነገር ለእግዚአብሔር አቅርቡ ይላል። ከማስተዋልም ሁሉ የሚበልጥ የእግዚአብሔር ሰላም ልባችሁንና አይምሯችሁን በክርስቶስ ኢየሱስ ይጠብቃል ይላል። መስጠት ሁሉ ነገር ደግሞ like surrender ልክ እንደዛ ስናደርግ ያኔ ነው እረፍት የሚመጣው። እረፍት ከመታመን ይመጣል። ምናርፈው ምንድን ነው? ምንም ቢሆን ምን እግዚአብሔር ይወደኛል፣ ምንም ቢሆን ምን እግዚአብሔር ይደርሳል። ነገሮች አይመስሉም፣ እየሰጠምን ይመስላል። ነገሮች በቃ ውይ አለቀልን እንላል ይሆናል። ነገር ግን እሱን ካወቀን፣ ማንነቱን ካወቀን፣ እሱ እንደማይዋሽ ካወቀን ምንድነው አልተዋችሁም ብሏል አይደለ? እሱን የእውነት ካመንን በዛ ውስጥ ማለፋችን አይቀርም እና የምናልፈውም ምንድነው እያለፍንም ደግሞ ይሄን ነገር በቃ እግዚአብሔር እያጸዳን መሆኑን አምነው አንዳንድ ነገሮች ከጠላት ይመጣል። ነገር ግን እግዚአብሔር ጠላት ከሚያመጣውም ነገሮች he uses it for good Romans 8:28 ምን ይላል? ለሁሉ ነገር ለበጎ ነው አይደለም ያለው፣ ግን ለበጎ ይቀይረዋል እሱ። እና ምንድነው ማለት የምፈልገው መታመን የሚያደርገው ፍርሃታችንን እቅዳችንን እና ወደፊታችን ሁሉ በእግዚአብሔር እጆች ስናኖረው ነው። ምንድነው መታመን ሰረንደር ስናደርግ ሁሉን ነገር ለጌታ ስንሰጥ ማለት ነው። እና towards the end ማለት የምፈልገው ምንድነው እረፍት የመሰጠት የሰረንደር ላይፍ ፍሬው ነው ማለት ነው። እና ዛሬ መጠየቅ towards the end መጠየቅ የምፈልገው ሁላችሁም እግዚአብሔር ለሱ እንድንሰጠው የሚጠይቀን ነገር ምንድን ነው? ከመታገል ወደ እረፍት ለመቀር ከመታገል ወደ እረፍት ለመግባት ምንድነው ነገሮችን ይሄን ለሰው የምትመልሱት ሳይሆን ለራሳችሁ የምትመልሱት within your heart ምንድነው አንድ ነገር ለጌታ ላይ በቃ መስጠት ያቃተን ምንድነው? እና እሱን እስከምንሰጥ ነገሮች በቃ ልክ እንደ እስራኤሎኖች እንትኑን እንደዞሩት በቃ ይሄን እንዲህ ነው የምንዞረው እስከምንለቅ ድረስ። የምንለቀው ደግሞ ለማን እንደምንለቅ ካወቀን ደግሞ ጌታን በቃ ማንነቱን ስናውቀው በቃሉ ስናውቀው አሁን ቅድም እንዳልኩት ለሱ ነገሮችን መስጠት አይከብድም፣ እንዲያው ምላሽ ነው የሚሆን አሁን በፋይናንስ ስትራግል የምናደርግ ከሆነ እግዚአብሔር ይሄን ልቀቅ ካለ ይኸው መስጠት ከሆነ አንድ ጊዜ እንዴ ይሄ አይበቃኝም አንሰጥም እንላለን። ምንድነው ከጌታ ጋር ሙግት ውስጥ ነው የምንገባው። አብርሃምን አላየሽው? ምንም ቢሆን አንድ ነገር እግዚአብሔር ቀናተኛ አምላክ ነው። በእጃችን የምንይዘው በሙሉ ነገር ለሱ ሰረንደር ማድረግ ያልፈለግነው የፈራናቸው ነገሮች በሙሉ አይድል ነው። አይድል በአማርኛ ግን አይድል ነው። እና ይሄ በእጃችን የያዝነው እኛ በቃ እንትን ምንድነው እኛ ስለያዝነው በቃ እኛ ስለጸለይንበት ምናምን ጌታ የሚሰማን ነገር ይመስለናል። ነገር ግን በያዝናቸው ነገሮች ለጠላት በር እንከፍታለን። ምን ማለት ነው? ልባችን እዛ ላይ ስለሆነ ጠላት አታክ ያደርገናል። በዛ ለኔ ስጡኝ ያለው ጌታ በሱ ከሰጠነው ጠላት እዛ ጋር ሄዶ እንትን ማለት አይችልም። አሁን ለምሳሌ ልጅ ያላችሁ ሰዎች ምናምን በቃ ስትነሱ ስትሉ በቃ የምታስቡት ስለ ልጆች ነው።
ከቤት ከወጡ መቼ ነው የሚመጡት ምን ሆኑ ምናምን like extremely stress መሆን በቃ ማሰብ ጥሩ ያደርጋችሁ ይመስላችኋል። ነገር ግን ለጠላት እየሰጣችሁ ነው ነገሮችን በሩ እየከፈታችሁ ነው። አሁን ፋይናንስ ሊሆናል እንዴት ይሆናል በዚህ ገባለም እንዲህ በቃ እጭቅ አድርገን እንይዛለን ነገሮችን። ግን ጌታስ ለኔ ስጡኝ የሚለው ያለነ ፕሮቴክት ሊያደርግልን እንጂ ከኛ ሊወስደው አይደለም። በሱ እጅ ነገሮች ሴፍ ለሱ ስንለቅ ነገሮች ሴፍ ናቸው እና ተውት ለኔ ተውት የሚለው don't care about it አትናት ማለት ሳይሆን በኔ እጅ ካለ ነገሮች ሴፍ ጠላት ሊያገኘው አይችልም። እናንተ ግን በቃ ሁሉ ነገራችሁ ጭምድድ አድርጎ ከያዘ በቃ ለጠላት ተገኛችሁ ማለት ነው። ምክንያቱም the only thing ጠላት ማድረግ ያለበት በቃ እናንተ ለምትወዱት ነገር ላይ ፖክ ማድረግ ነው። ቤተሰብ ምናምን ከሆነ በቃ ስትነሱ እና አሁን ለምሳሌ እንዴት አውቃለሁ ነገሮችን ሰጥቻለሁ አሁን ለምሳሌ ለጌታ ሰጥቻለሁ ካለ ነገር ግን ስንነሳ ስንተኛም ከጓደኞቻችን ጋር ስናወራ if we're talking about the same thing ለጌታ ሰጠነው ማለት ነው። that's like tell ማድረግ በቃ ሬዳራችሁ እሱ ይሆን በቃ የምታስቡት አሁን በቃ በየእንትኑ የምታጸልዩበት ነገር ምናምን still you have not surrendered to God። ስለጸለያችሁበት ሳይሆን ልባችሁን መርምሩ እና እኔ እናንተ ስል እናንተ ማለት ሳይሆን እኔ ማለሁበት ክርስቲያን ማለት ነው። እና ለጌታ ስጡት ማለት በሱ እጅ ይሁን ማለት እሱ ወስዶት በቃ ምንም ያደርጓት ሳይሆን ከጠላት ይጠብቅልናል። አብርሃም ምንድን ያለው ይስሐቅን he just gave it to him አይደለም ግን እንትን ቢሎ ኖሮ ጠላትም አንድ ነገር ሊያደርግበት ይሆናል እና በጣም ብዙ የምናስባቸው ነገሮች አሉ። በጣም ባዘር የሚያደርጉን ነገሮች አሉ። ይሄ ለምን ሆነ ምናምን ለምን ሆነ ሳይሆን ጌታ ሆይ በዚህ ውስጥ ምንድን ነው የምታስተምረኝ? ያለቀኩት ነገር አለ ወይ? ላንተ ያልሰጠሁት ነገር አለ ወይ? እና በቃ ይሄ የዴይሊ እንትን ሆኖ በየሳምንታችሁ በየጊዜያችሁ ስታልፉበት ላይፍ በቃ በጣም ልባችሁ ውስጥ በጣም ፎከስ ያደረጋችሁበት ጭንቅላታችሁ ውስጥ በጣም የምታሰለስሉት ነገር ካለ ሬድ ፍላግ ይሆንና ለምንድን ነው ምኑ ጋር ነው ያልሰጠነው ጌታ ጋር እና እንትን እንላለን ለምንድን ነው ያልሰጠነው? ዞሮ በደንብ እንትን ስንል አንደኛ ነገር is either አላመነውም። ይሄን ደግሞ አድሚት ማድረግ ማናችንም ክርስቲያኖች አንፈልግም። አላመነ ማለት አንፈልግም። ነገር ግን ያ እግዚአብሔር ያለውን ሰምቻለሁ አምናለሁ፣ ነገር ግን እሱ ያለው ለኔ not happen ለኔ ላይ ያርግልኝ ይችላል ብለን እሱንም እንፈራለን። ስለዚህ ያለንን ነገር በሙሉ እንጣገን እንይዘዋለን ማለት በቃ like as if like worry ስናደርግ as if we helping ነገር አባባል የገባችሁ እና ጊዜ እየከፋ ነው፣ ነገሮች እየተቀየሩ እና ፕሮብለሞች እንደው ለምን ሆኑ ምናምን ከማለት ይልቅ ጌታ ሆይ በዚህ ውስጥ አስተምረኝ surrender ማድረግን በቃ help me። ምክንያቱም ይሄ በፍለሽ የምናደርገው ነገርም ሳይሆን ጸሎታችንን ትንሽም ቀየር እናድርገው። ነገሮች ለምን ሆኑ ሳይሆን በዚህ ውስጥ ምንድን ነው የምታስተምረኝ? ምኑን ልልቀቅ? ምኑ ጋር አላመንኩህም በማለት ቀናችንን እንጀምር ለማለት ነው። እግዚአብሔር ይባርካችሁ። እንደተባረካችሁ ተስፋ አደርጋለሁ። በጣም ልዩ ይሄ በቃ የተቀመመ ነው። የአሜሪካ ሕዝብ በቃ አልተቻለም። እኔ ጡረታ ወጥቻለሁ ስላችሁ ለትክክለኛ ሰዓት ላይ ነው የመጣሁት። ክብር ለመድኃኒዓለም ይሁን። ግን በጣም ደስ ብሎናል። እግዚአብሔር አምላክ ይባርክሽ። በጣም ክብር ለአብ ይሁን፣ ክብር ለወልድ ይሁን፣ ክብር ለመንፈስ ቅዱስ ይሁን። መጽሐፍ ቅዱስ ሲናገር እንዲህ የሚል ቃል አለ። ጌታችንን ዛሬ እግዚአብሔር ረድቷታል። የረዳት እግዚአብሔር ብሩክ ይሁን። ባለፈው ፕሮፌሰር 3 ጊዜ እግዚአብሔር ረድቶ በጣም ትልልቅ ኤሌመንት የሆኑ ነገሮች ወደ ፍጻሜ የሚያስቸኩሉ ነገሮች ተናግሮናል። ጌታችን አዲስ ደግሞ እንደዚሁ አስገራሚ ነገር ስለ ትንቢተ ሕዝቅኤል ምዕራፍ 37 ላይ ያሉ አጥንቶች ተናግራናለች። ዛሬ ጌታችን ደግሞ
ማመን መተማመን የሚለውን እንደ ሰባኪ ቋንቋ ማመን መታመን መተማመን ማመን እግዚአብሔርን ነው። መታመን በእግዚአብሔር ነው። መተማመንም በእግዚአብሔር ነው። ሁሉን ነገራችሁን በእግዚአብሔር ላይ ጣሉ ብላለችና እንግዲህ እንደ እግዚአብሔር ሰው አንድ ቦታ አነብና ወደ ጸሎት እንገባለን። ምስክርነት ያላችሁ ምስክርነት ዛሬ እግዚአብሔር በእናንተ በር ያልፋል። እግዚአብሔር ከማለፉ የተነሳ መንደራችሁ ይጸዳል። እግዚአብሔር ከማለፉ የተነሳ ታሪካችሁ ይቀየራል። ከማለፉ የተነሳ ክብር ለኢየሱስ ይሁን። እንዲህ ይላል ሆሴዕ ምዕራፍ 2 ቁጥር 16 ላይ ስለዚህም እነሆ አባብላታለሁ፣ ወደ ምድረ በዳም ወስዳታለሁ፣ ወደ ምድረ በዳም አመጣታለሁ፣ ለልቧም እናገራለሁ። ምን እያለ ነው? እህታችን ያለችው ሐሳብ ይሄ ይጠቀልልልኛል፣ በጣም ይጠቀልልልኛል። በጣም የሚገርም ሐሳብ ነው። ክብር ለኢየሱስ ይሁን። አባብላለሁ። የምታባብሉትን ሰው ሱቅ ነው የምትወስዱት። የምታባብሉትን ሰው ምግብ ቤት ነው የምትወስዱት። የምታባብሉትን ሰው ልብስ ነው የምትገዙለት። ብዙዎቻችሁ ቅድም እህታችን ስትናገር ልጅ ያላችሁ ሰዎች ታውቃላችሁ። ልጆቻችሁ ሲያለቅሱ ስታባብሉ ምን ልግዛለን? ሂሊፖፕ ልግዛለን? እኛ ሀገር ነው እንግዲህ፣ እናንተ ሀገር ምን እንደሆነ አናውቅም። የእናንተ ሀገር መቼም ዶናት ሊሆን ይችላል። ድሮ በእኛ ዘመን እናንተ ብዙዎቻችሁ የደረሳችሁ አይመስለኝም። በእኛ ዘመን ኢትዮጵያ አንዳንድ ችግሮች ተፈጠሩ አሉና ረሃብ ነበር አሉ። በእኛ ዘመን ነው እንግዲህ፣ እናንተ አይደለም። እና እንግሊዝ ሀገር ያለች ልጅ ኢትዮጵያ በጣም ረሃብ ላይ ናት ምናምን ሲሉ እንዴ ረሃብ ከሚሆን ለምን ኬክ አይበሉም ባለች አሉ። ኢየሱስ ጌታ ነው። እና ምን ልላችሁ ነው? የእኛ ማባበል ለየት ያለ ነው። የእኛ ማባበል አይዞሽ እሺ፣ ችግር የለም አይዞሽ እሺ። እግዚአብሔር ሲያባብለን ብቻውን አምላክ እንደሆነ፣ ብቻውን ገዢ እንደሆነ፣ ብቻውን አኗሪ እንደሆነ፣ አስተዳዳሪ እንደሆነ የሰራዊት ጌታ ነው የሚባለው አለ። በስሙ እንኳን ለስም አጠራሩ ክብር ይግባና ጌታ መንፈስ ቅዱስ ምን ይላል? እግዚአብሔር የሰራዊት ጌታ እግዚአብሔር ማለት ምን ማለት ነው? የሚመራን እግዚአብሔር ነው። የሰራዊት ጌታ ስሙ የሰራዊት ጌታ እግዚአብሔር የሚመራን እግዚአብሔር ነው። ህዝቡ ተመሪ ነው። ተዋጊ ነው እግዚአብሔር። አዋጊ ነው እግዚአብሔር። ህዝቡ ተዋጊ ነው። የሚዋጋው ግን ከምን ጋር ነው ካላችሁ ከዚህ ዓለም ሲስተም ጋር ነው። ከዚህ ዓለም ጨለማ ጋር ነው። ከዚህ ዓለም ከየትኛውም ከእግዚአብሔር ካልሆኑ ሰራዊት ጋር የሚፋለም የሚያሸንፍ የእግዚአብሔር ሰራዊትን ክብር ለመድኃኔዓለም ይሁን። ክብር ለሰራዊት ጌታ ለልዑል እግዚአብሔር ይሁን። ስሙ ብሩክ ይሁን። ይህንን ነው የታችን ያስተማረችው። ስለዚህ አባብላታለሁ አለ እና የሚያባብል ሰው ምንድን ነው? በእኛ አጠራር ወደ ቤት ወስዶ ሊያበላ፣ ሊያጠጣ፣ ሊያለብስ፣ ሊሸልም፣ ሊያስጌጥ ነው። እግዚአብሔር ግን ሲያባብል የሚያደርገው ምድረ በዳ ላይ ወስዶ ወደ ቀኝ፣ ወደ ግራ፣ ወደ ፊት፣ ወደ ኋላ፣ ወደ ላይ፣ ወደ ታች ብታይ ከሱና ከሱ ውጪ ማንም እንደሌለሽ እንድታቂ ያደርጋል። ማንም እየቀረጸሽ፣ እያስዋበሽ፣ እያሳመረሽ፣ እየኳለሽ እየኳለ አያችሁ። ከሱና ከሱ ውጪ በየትኛውም ሁኔታ ውስጥ ማንም እንድታይ አይፈልግም። ምድረ በዳ ነው፣ ጭው ያለ ነው፣ ምንም የለም። ከዛ በኋላ ያለሽ አማራጭ ወደ ላይ ብቻ ቀና፣ አንገት ብቻ ቀና ማድረግ ነው። ዛሬ ቀና አርጎ አለች እህታችን። ወደ ትምህርት ስንመለስ የምንኖረው ያለው እየኖርን ያለ ነው ስለሰራን አይደለም፣ ስለተሰራልን ነው። ሰነፎች ሁኑ አይደለም። አንዳንድ ትምህርቷ ላይ ደስ ከሚለኝ ነገር አንድ ነገር እንዲህ ብላለች፣ እንዲህ ስለሆን አይደለም፣ ነገር ግን እኛ እንዲህ ብንሆንም ባንሆንም እንዲህ ነው የሚለውን ነገር ጭብጥ ሐሳብ ተናግራለች። ክብር ለኢየሱስ ይሁን። ስለዚህ የተወደዳችሁ ወዳጆች ሆይ አንዳንድ ጊዜ ሁሉ ዝም ስል እግዚአብሔር እየሰራን ነው። ጭጭ ስል እንደው እከሌም ረሳችኝ፣ እከሌም ተወችኝ፣ ለወሬ ምደውል ትላላችሁ። ለምን?
እግዚአብሔር የሱና የእርሱ ብቻ እንድንሆን ሲፈልግ ልጅን ስጠኝ አለ። ቅድም እህቴ አንስታለች። አብርሃምን ልጅን ስጠ አለ። ለሳራ አልጠየቃትም። ለሌሎች አልጠየቃቸው። አያችሁ፣ ምስጢሩ አብርሃም ጋር ነው። የእግዚአብሔር ምስጢር በሰዎች እንዲባክን እግዚአብሔር አይፈልግም። ያባብላል፣ ምድረ በዳ ይወስዳል፣ ይቀርጻል፣ ያሳምራል፣ መልክ ያወጣል፣ ውበት ያወጣል። ስትመለሽ ግን አገር ያውቃል። ባለመመለስ የመጨረሻ ሐሳቤን ነግራችሁ እጨርሳለሁ። ባለመመለስ አንዳንዱ ባለመሰራት ሳይበላም ሳያበላም ይሞታል። በደንብ ስሙ። ሳይበላም ሳያበላም ይሞታል። ለምን? ለመሰራት ዝግጁ ያልሆነ፣ ፈቃድ ያልሰጠ፣ ብሩን ያልሰጠ፣ ልጁን ያልሰጠ፣ መኪናውን ያልሰጠ፣ ቤቱን ያልሰጠ፣ ለእግዚአብሔር ሙሉ ያልፈቀደ ሰው ከየት አመጣ ካላችሁ ዘኍልቍ ምዕራፍ 26 እና 32 ሙሉ ምዕራፍ 26 ስታነቡ እነዚህን እስራኤላውያን እግዚአብሔር በምድረ በዳ ሊቀርጻቸው፣ ሊያሳምራቸው፣ ሊያስቧቸው ይዟቸው ወጣ። ሊሰሩ አልፈለጉም። ስላልፈለጉ ከኢያሱና ከነዌ ልጅ ኢያሱና ከካሌብ ውጪ አንድም ሰው አልተሻገሩም ይላል። አንዳንድ ምድረ በዳ እንዳንበላና እንዳናስበላ ለሌሎች እንዳንሆን ይከለክላል። ነገር ግን ዛሬ ይቴ እግዚአብሔር ይባርክሽ፣ ፕሮፌሰር እግዚአብሔር ይባርክ፣ አዲስ እግዚአብሔር ይባርክ፣ ሌሎቻችሁም እግዚአብሔር ይባርክን፣ የኔን እግዚአብሔር ይባርክን ከፈለጋችሁ ቀጥላችሁ በሚቀጥለው ሰሞን ትጠብቃላችሁ። ኢየሱስ ጌታ ነው። ስብከት ምን ያህል ተከታታይ 4 ዓመት ስንመጣ ምናምን ኖርማል ከመሰላችሁ ተሳስታችኋል። ኖርማል አይደለም። እህቴን ብትጠይቁ እኔ ስንት ቀን ፈጅታለች፣ ስንት ቀን አጥንታለች በስራዋ ላይ። ስለዚህ ስጡ ሲባል ምን ይዤ ስጡ ሲባል ገንዘብ አይደለም፣ ጊዜያችሁን ስጡ፣ ጉልበታችሁን ስጡ። ምን ሰጠው እኮ እግዚአብሔር ነፍስ ሰጥቶ ነው የጠየቀን እንጂ እግዚአብሔር ሳይሰጥ ጠይቆ አያውቅም። ስለዚህ ዛሬ ስጡ። እነዛ ሰዎች ጊዜያቸውን፣ ጉልበታቸውን፣ እምነታቸውን ባለመስጠት እምነትን ባለመስጠት ምድረ በዳ ላይ ሁሉም ፈተናውን ባለመወጣቱ አልቀዋል። ኢያሱና ካሌብ ግን ዛሬም ጉልበታምንም ብሎ ዘኍልቍ 13 ላይ ለስለላ ሄዶ የተናገሩት ቃል አሻግሯቸዋል። ዛሬም እዚህ ፕላትፎርም ላይ ያለን እግዚአብሔር በቃሉ ተናግሮ አሻግሮናል። ተሻግረናል። ተናገረን እኮ በቃ እግዚአብሔር ቃሉን ምልከው። ክብር ለኢየሱስ ይሁን። ቃሉን ላከ። መንፈስ ቅዱስ ይባረክ። ለበሽታ አይደለም ቃሉን ምልከው፣ ለእምነትም ቃል ነው፣ ለቤትም ቃል ነው፣ ለትዳርም ቃል ነው። ያለኔ ምንም ልታደርጉ አትችሉም ብሏል። ለዚህ ነው ቀን ከሌሊት ኢየሱስ ኢየሱስ፣ ይሄ ነው ይሄ ነው ይሄ ነው ይሄ ነው ምንለው። ለጊዜው አይደለም። ኢየሱስ እየሞትንም ኢየሱስ፣ እየኖርንም ኢየሱስ፣ እየበላን ኢየሱስ፣ ሳንበላም ኢየሱስ። ለምን? ማመን ግዴታችን ነው። መታመን ደግሞ ውዴታችን ነው። ክብር ለኢየሱስ ይሁን። እዚህ ሚያችሁ ሁላችሁም እግዚአብሔር ዛሬ በእንግዳ በረከት ይባርካችሁ፣ በእንግዳ ጤና ደስ የሚል እረፍት ይሁንላችሁ። ከማንኛውም ስራ ይልቅ የእግዚአብሔርን ቤት ስራ የሚሰሩበት ነገር ይሁን። ዛሬ አንድ ኢትዮጵያ ውስጥ አንድ አርቲስት፣ በጣም የምንወደው አርቲስት፣ እንግዲህ ክርስቲያን ስለሆነ እኛ አንወድም፣ ሰው ስለሆነ እንወዳለን። ክርስቲያን ወንድማችን ነው፣ የማንለይ የዘላለም ርስታችን ነው እና ጌታ ስሙ የተባረከ ነው። እና ብዙ ሰዎች እንዲሉ ነበር፣ አስተያየት ይሰጡ ነበር። አንድ ቀን እነዚህ ሰዎች ለዚህ ሰው ሰብከዋል ወይ ቢባል አልሰበኩለትም። ለብዙ ሰዎች ሰብከሻል፣ ወንጌል እየሰበክሽ ነው፣ እየተቆረስሽ ነው። ዛሬ እንግዲህ ይሄ ነግራለች። የምትወዱትን ለሱ ስጡ፣ የምትወዱትን አገልግሉ። ጌታ ይባርካችሁ። ኢየሱስ ክርስቶስ ጌታ ነው።